ተናጋሪ እንደ ጆከር የለም አይደል? ታውቃለህ ጆከር? እኔ አላውቀውም። አንተ አታውቀውም። ነገሩ እንደኔ የሚወደው ሰው የለም። አክባሪ ታውቃለህ? ከሆነ ሰው ጋር ተጣልቶ ላስታርቀው ስል ወንድም አለም ብሎ ነው በውስጥ ሲያወር ትህትናው ካከበርከው እንዴት እንደሚያከብርህ ገብቶሃል? ሰው አሁን ተመስገን አንተ ከሰው ጋር ተጣላ ብዬ እኔ የምጠላ ሰው አይደለሁኝም። የማያውቀኝ ሰው አይሰድበኝም። አያውቀኝማ። የሚያውቁኝ ሰዎች ናቸው የሚሰድበኝ። ስለዚህ መልካም ምሽት እመኝላችኋለሁ። ከዚህ በኋላ ምንም አይነት ስለሷ ነገር እንድጠይቁኝ አልፈልግም። ባይዘው ቤቴን አልበጠበጥም። ሙድ ነው ያስኩትኝ እኔ እንስቃለን። ከዘውዬ ጋር መሳቅ መስራችን እንደውም እዩላት እየገባችሁ የቺክኑን እዩት፣ የአበባውን እዩት። ያስቃል። ኮሜዲ ነው። አልተማርንም ይሁን ይሄ ምንድን ነው የሚባለው አዌርነሱ ስለሌለ ይሁን አላቅም እና ነርስ ናት ብሎ ማለት ትክክል ስላልሆነ እኔ ያልኩህ ላንተ ምናልባት እቺ ሴት ነርስ እንኳን ብትሆን you can still sue her. Yeah, I will. አንተ which is what he did. ገባ? No, I will. Yeah. ለዛ ነው የምልህ ያለሁት whatever it is አሁን ልትሆን ትችላለች አትሆንም ሳይሆን you have the voice አለ ገባ voice አለ ስለዚህ ይሄንን ራሱ ወስደ ጠበቃ ጋር ስትከስ ራሱ whoever she is even እሷ ራሷ ተጠያቂ መሆን ትችላለች የተናገረችው ራሱ ገብቶሃል የላይቭ ዋና ልጅቷ የምትናገረውን ታሪክ ተውና ምስክር ነን ብለው የመጡት ራሱ ስቲል ይመለከታቸዋል እዚህ ጉዳይ ላይ እጃቸውን እስካስገቡ ድረስ ማለት ነው እና ግን አንዳንድ ጊዜ ለስንት ሰው አብራርተህ ትችላለህ አብራርተህ አይቻልም እንደዚህ አይነት ቦታ ላይ ግን ምንድነው በህግ መሄድ ያለብን ምክንያቱም you have a life you have a family ስለዚህ አንዳንድ ጊዜ በህግ መሄድ ያለበትን ነገር በህግ መሄድ ጥሩ ነው ገብቶሃል ምክንያቱም ቲክቶክ ፍርድ ቤት አይደለም ስለዚህ እና አንተ ነህ ፕሮቴክተሯ የዘቢባም አንተ ነህ ፕሮቴክተር የምታደርጋት ልጆችህንም ፕሮቴክት የማድረግ ግዴታ አለብህ ስለዚህ ሚስትህንም ልጆችህንም ደግሞ ፕሮቴክት የምታደርገው እዚህ ላይቭ ላይ የጠየቁህን ለነሱ በማብራራት ሳይሆን በህግ መሄድ ባለብህ ነገር በህግ ሄደህ you have to stop it you have to put an end ራስህ ምክንያቱም አንተ ስለሆንክ የቤትህ ራስ የቤት ራስ የሆነ ሰው ነው አይደለ ቤቱን ፕሮቴክት የሚያደርገው ስለዚህ እዚህ ጋር ሳታብራራ ምንም ነገር ግን ፕሮቴክት ሃውስሆልድህን ጠብቅ የቤትህን ሰላም ጠብቅ ሚስትህን ልጆችህን ደግሞ ፕሮቴክት አድርግ ኢሱዬ የመጨረሻ አንድ ነገር ልናገርና ላይ እንውጣ ይኸውላችሁ ቤቴ ሰላም ነው ቤቴ በጣም ሰላም ነው መልስም የሰጠሁትኝ ሳልፈልግ ምክንያቱም አንዳንድ ጊዜ ቲክቶክ ላይ የሚወራው ነገር በሙሉ ሰው እውነት ይመስለው አለ ቪዲዮ ሰርች የላችኋለሁ እዛ ቪዲዮ ላይ ግቡና እንደውም ኮሜንት ጻፍ ከፈለጋችሁ ምንም ማስረግጬ ነገር ያለው ምክንያቱም እማላቀው ሰው ወይ ደግሞ ማላቃት ሴት ወጣ እንደዚህ ያለች ብዬ ቅዳሜና የት ነው የምሄደው እኔ ቅዳሜ እና እሑድ ከሚስቴ ጋር እና ከልጆቼ ጋር ነኝ አባቴ ፋሚሊ ያለኝ ሰው እኮ ነኝ እኔ ደስ የሚል እግዚአብሔር የባረከው ፋሚሊ ሰጠኝ የሚያስቀና ነው ህይወቴ የሚያስቀና በሁለት መንገድ ነው የሚያስቀናው ደስ የሚላቸው ሰዎች ደግሞ አሉ ደስ የሚል ስቃይ እምኖር ሰው ይሄ ስቃይ ነው ያጩት ሚስቴ ሞር እንድትወደኝ ያደረገው ይሄ ምክንያቱም ሞር እንድታቀኝ ያደረጋት ስለዚህ እግዚአብሔር መልካም ምሽት ያደርግላችሁ እዚህ የከተበቃችሁኝ ግን ታችሁ ወርዳችሁ ከተበቃችሁኝ ቴሲን ካባረርኩ በኋላ እግዚአብሔርን ለምን አመሰግናለሁ የምትሉ ማታመሰግኑ ቢሆን ነገር ታያችኋለሁ እግዚአብሔርን በጎደላችሁ ነገር አይታችሁ መልካም አዳር አሜን ጃፒ መልካም ምሽት ያው ኤለንን ገብተን እንጠይቃታለን አመሰግናለሁ በጣም
አይዞክ። እሺ ተበራል። ሰላም በልልኝ ቤተሰብ። ቻው ቻው። ደህና ደሩ። እሺ ናውረድ ጃጂ። ይሄ ባለ ትዳር ነው። እኔ እናንተ ወረድ ብንል ነው የሚያዋጣው። ናውረድ ዘው ባልሽ ያጃል እኔ ባልልኝ ናውረድ ራስ ና ስትቆይ ቤት ይመስላል። አንተ ሙሉ ነው ቴሲ ሚት አርጌ ጊዜን ወሰድኩ። አመሰግናለሁ በጣም እግዚአብሔር ባርክ። እደውላለሁ፣ ነገ እደውላለሁ፣ እናወራለን። ይኸውልህ ነገ እዚህ ጋር ይሄ ሳይሆን በቃ ነገ እደውላለሁ፣ እናወራለን። እሺ እኔ እርግጥ ያለ ነገር ነው። አንድ ነገር ከጀመርኩ ጨርሼ ነው የምተኛው። ዘቡ የሰማችኝ ነው። ምን አልከኝ? ዘቡ አለች የሰማችኝ ነው። ኖ ከልጆቹ ጋር ነች እሷ። በጣም ሰላም በልኝ። መልካም ምሽት። ኢሱ የሪስፔክት ነገርና ላይክ ተጨናነቅ እናወራለን። ስንት ህይወት አልፈ ቦታ ላይ ደረስክ ሰው ነህና ሶሻል ሚዲያ ባይዘ ይሄ ልንገር እኔ ሁሌ ብያለሁ። ቲክቶክ ስፔሻሊ አንዴ ቆይ ቲክቶክ ስፔሻሊ ይሄ የለቅሶ ቤት ያለው አግዳሚ ወንበር ነው አይደል? ታውቀዋለህ? አግዳሚ ወንበር ሁሉንም ሰው ሪስፔክት ብሮ እኔ አውቃለሁ በደንብ እንከርበል እንዲህ አይነት ቦታ አትስተሽ ምን እናወራለን። እሺ እሺ እና በቃ ወራለሁ። እሺ እሺ ይሆናል። በስመ መንፈስ ቅዱስ ተኝቷል። ቡቡ ተኝቷል። ሰላም ይላችሁ ነበር። ተኝቷል። በቃ ተኝቷል። ኤኒዌይ አይ ቲንክ መልስ መስጠት ባይኖርብኝም አስፈላጊነቱን አይቼ መልስ ሰጥቻለሁኝ። እንደ እግዚአብሔር ፍቃድ ተረታችሁኛ ብዬ አስባለሁ። ይሄው መጣላችሁ። እንዴት ነው የማታመሰግኑት እናንተ? የጎደላችሁን ነገር ያያችሁ የምታማሩ ሰዎች አሁን አመስግኑ። እግዚአብሔር ይመስገን በሉ። ባጎደልክብኝ ነገር አመሰግናለሁ። ቡቡ ሰላም ነው። መልዕክት አስተላልፍ። እስኪ መልዕክት አስተላልፍ። መልዕክት አስተላልፍ። ይሄ ልጅ አሁን ጭንቅላቱ ሙሉ ነው። ጭንቅላቱ አልጎደለም። በአራት እግሩ ነው የሚሄደው። እግዚአብሔርን ያመሰግናል። የ15 ዓመት ወጣት ልጅ ነው። አሁን እስቲ አስተያየት ወይ ደግሞ ሐሳብ ስጥ እስቲ። ምን አለ? እግዚአብሔር ይመስገን። አሜን አሜን። ወይ ምን አለ? ነገ ሌላ ቀን ነው። ሁሉም ነገር ያልፋል። አንተ ግጥም አድርጎ ጉብዬ ሌላ ቀን ነው። ነገ ሌላ ቀን ነው። ሁሉም ነገር ያልፋል። የማያልፍ የለም። ምኑን ነገ የሚፈጠረውን ታውቃለህ ወይ? የምኑን ኔትወርክኛ ነው። ምኑን ታውቃለህ ወይ? ምን አለ ሰሊና? ጥረጊለት። ኔትወርክ እየተቆራረጠ ነው መሰለኝ። ችግር የለም። ኤኒዌይ ሁላችሁንም አከብራችኋለሁ። የቡቡ ማሽን ተገዝቷል። ማሙሽ ቡቡ አሳይ፣ ማሽኑን
ማሽኑ ይታይ ተጭኖ አዲላ ገብቶ ስራ ጀምሯል። እሺ ተጭኖ ገብቶ ዲላ ስራ ጀምሯል። ይሄው ስራ ጀምሯል። ማሽኑ ስራ ጀምሯል አናልኩ ቢሆንም እንኳን ፍቅረኛ ኖራ ቢሆንም እንኳን አሁን ላይ መምጣቱ ምንም አላማው ምንድነው አልገባህን ያለ ቀኑን ሁሉ እንትን ያልኩት። ስለዚህ ምንም ውስጥህ አይነካ ምናምን ልል አልችልም። ምክንያቱም አንተ ጀግና ነህ። በፍጹም ምንም ነገር ሊነካ አይችልም ስለማውቀህ ማለት ነው። ነገር ግን ዘቡ ምናልባት ዘቡ የዋ ስለሆነች ትንሽ እንዳይሰማት የሷን ስነ ልቦና እንጠብቅላት። አንተን ችግር የለውም። ጆከር ያለው ነገር ነው። አታመስገን አንድ ነገር ልንገርህ። ተናጋሪ እንደ ጆከር የለም አይደል? ታውቀዋለህ ጆከር? እኔ አላውቀውም። አንተ አታውቀውም። ነገሩ እንደኔ የሚወደው ሰው የለም። አክባሪ ታውቃለህ። ከሆነ ሰው ጋር ተጣልቶ ላስታርቀው ስል ወንድም አለም ብሎ ነው በውስጥ ሲያወር ትህትናው ካከበርከው እንዴት እንደሚያከብርህ ገብቶሃል። ሰው አሁን ተመስገን አንተ ከሰው ጋር ተጣላ ብዬ እኔ የምጠላ ሰው አይደለሁኝ። ገብቶሃል። እኔ የራሴ መንገድ የራሴ መስመር ያለኝ ሰው ነኝ። ሰው እንደዚህ ያለኝ ከሰው ጋር ተጋጨው እኔ ራሴ ከተጋጨው ነው ችግሩ የምጋጨው እንጂ አሁን ነው ሰው በጣም የማከብረው እኔ ሰው እኔ ከማስቀይም ሰው ቢያስቀይመኝ እመርጣለሁ። ጥሩ እንቅልፍ መተኛውን ሰው ያስቀይመኝ። እኔ ካስቀየምኩ ግን ተሚ ከባድ ነው፣ እንቅልፍ ውስጥ ከባድ ነው። ስለዚህ እዚህ ጋርም ቅድምም በቃ ሳልፈልግ መልስ የመለስኩት ለዘቡዬ ስል ነው። ዘቡዬ እንድትነካ አልፈልግም። ዘቡ ምስኪን የመጨረሻ እናት የልጆቼ እናት እንድትነካ አልፈልግም። ሁሉም ነገር ድራማውን ወይ ደግሞ እቺ ቁልፋን የከፈተችው ጂጂ እኮ ነች። አሁን መጣልኝ፣ ሁሉ ነገር ግልጽ ሆነልኝ፣ ግልጽ እና ሁላችሁንም እግዚአብሔር ያክብራችሁ። ተሚ ሐሳብ ካለ ልስማና እንውጣ። አሁንም እዚህ ጋር 853 ሰዎች ታዩኛላችሁ። አንድ ነገር እንድታስቡ ፈልጋለሁ። እሺ ካሁን በፊት ይሱና እሷ ጓደኛ ናቸው ብለን እንመን። እሺ እንመን። ግን አሁን ላይ መምጣቷ ለምን አስፈለገ? አይደለም ጓደኛው አይደለችም ማላቃትም ብሎ ከራሱ ውጭ ሌላ ሰው ሊመሰክር አይችልም። በደንብ አዳምጡ። ከሆነ ደግሞ አሁን ላይ መምጣቷ ምንድነው ኦብጀክቲቭ ነው? አሁን ላይ ይህን ያህል ወደፊት ወጣ ለመናገር መፈለጉ አላማው ምንድነው? ይህን አስቡ። አሁን ከታች ኮሜንት የምትጽፉ ሰዎች በደንብ አስቡ። ስንጽፍ ከመጻፋችን በፊት 3 እናስብ። ምንድነው አላማው? የልጅ የተደላደለ ኑሮ እየኖረ ነው። ስራው ራሱ የሚመሰክር ነው። ምርጥ አባት፣ ምርጥ ባል፣ ለሰዎች የሚኖር ልጅ ነው። ስለዚህ ሚስማር ስትመታው እየጠነከረ እንደሚሄድ ሁሉ ይሄ ነገር ያጠነክረዋል እንጂ ወደኋላ አያደርገውም። ይሄ ልጅ እንድታውቁ የምፈልገው ከታች ኮሜንት የምትጽፉ ልጆች ምናምን እሷን ብትሆኚ በደንብ እንድታዳምጪ የምፈልገው እያጠነከርሽ ነው የምትሄጂው። ሶዛት እሱ በርታ፣ ዘቡን ጠብቃት። በቃ ሌላው የምለው ነገር የለኝም። በርታ ልኝ ወንድሜ፣ አንተን ስለማውቅህ ይሄ የሚሰብርህ ልጅ አይደለም። እሺ እሱዬ፣ ቴንኪው አባቴ። ሰላም ደሩ። ቴንኪው ተሜ፣ በጣም አመሰግናለሁ። እግዚአብሔር ያክብርልን። ኤኒዌይ የማያውቀኝ ሰው አይሰድበኝም፣ አያውቀኝማ። የሚያውቁኝ ሰዎች ናቸው የሚሰድበኝ። ስለዚህ መልካም ምሽት እመኝላችኋለሁኝ። ከዚህ በኋላ ምንም አይነት ስለሷ ነገር እንድጠይቁኝ አልፈልግም። ባይዘው ቤቴን አልበጠበጥም። ሙድ ነው ያስኩትኝ። እኔ እንስቃለን ከዘውዬ ጋር መሳቅ መስራችን። እንደውም እዩላት፣ እየገባችሁ የቺክኑን እዩት፣ የአበባውን እዩት። ያስቃል፣ ኮሜዲ ነው።
ስለዚህ ሁሉ ነገር ጂጂ እኮ በቃ እዚህ ጋር ከፍተዋል ያለች እና መጣልኝ ሁሉ ነገር ማድረግ ያለብኝ ነገር አድርጋለሁ። እኔ ምንም የምንኩት ነገር የለም ጋይስ። እግዚአብሔር ያክብራችሁ፣ እወዳችኋለሁ። እንግዲህ ማንኛውም አባት ወይ ደግሞ ማንኛውም ሚስቱ ከፍ እንድትለት እንደሚፈልጉ ሁሉ እኔ ምን የሚስቴን ከፍታ የምመኝ ሰው ነኝና ያን ሪስፔክት ስላደረጋችሁ ያመሰግናለሁ። ሰላም ደሩ፣ ደህና ደሩ፣ ደህና ደሩ።